እንደምትሆን እኔ አንቺ ሲጀመር እየመጣሽ እንድትረብሽኝ አልፈልግም ከዚህ በኋላ እኔ አንቺ ነገር ደግሞ ከሰው ጋር ከነሱ ጋር መጣሽው ምን ለመሆን ነው ያው ባለፈው ያደረከውን ታውቃለህ አይደል መቼ ምን ይላል አንተ ልትበቀኝ ነው መጣሽው ልትበቀኝ ነው ታስመችኝ ነው በእነሱ ለዛ ነው መጣሽው ነይ ቲና ልቀቂኝ አትንኪኝ አንቺ ዞር በይ ነው ማለት ምን እየሆናችሁ ነው እንዴ ስማ እረፊ ልቀቂኝ ያማችኋል ዞር በይ ልቀቂኝ ቢሆን ማለት ነው አውቄ ነው ልቀቂኝ ወይኔ አትመጣሽ ልጅ አውቄ ነው ዝም ያልኩት ባለፈውም ቢሆን አባት እኔ እዚህ ጋር ማለት ነው አውቄ ነው ዝም ያልኩት አሁን ቆመ ለምን አታወራ ምንድነው ፈርተህ ያወራሁሽ ነው እዚህ ጋር እኔ ፈሪሆኛ አላውቅም እኔ ማንንም አልፈራም እሺ ማንንም አልፈራም ምንድነው አባት እባክህ ልቀቀው ምንድነው በእግዚአብሔር አንቺ ምን ይሆንሽ ነው በእግዚአብሔር ልቀቀው ብየው እንዳነቅ ሰላም ቤተሰቦቻችን እንዴት ናችሁ? ሰላማችሁ ብዝት ይበልልን። እኛ ደህና ነን እግዚአብሔር ይመስገን። ዛሬ ያው አዲስ ቪዲዮ ተመልሼ መጥቻለሁ። ሰሞኑን እየተከሰተ ያለውን ነገር አይታችኋል። በመሀላችን እየሆነ ያለው ነገር ትንሽ ሰላም የለም። ያው ወደ ሰላም ለመመለስ እየሞከርኩ ነው ያለሁት። ከዚህ በኋላ ጭቅጭቅ ምናምን ድብድብ ንትርክ የምን ነገር በጣም ነው ያስጠላኝ። እኔ በራሴ በጣም ደብሮኝ እናንተም እንደደበራችሁ አውቃለሁ። ያው ለተፈጠረው ነገር በጣም ይቅርታ እንጠይቃለን ቤተሰቦቻችን። እናንተን ማስደሰት አልቻልንም። ሰሞኑን ያለው ነገር ያው እኔ ወድጄ ፈቅጄ በራሴ እቅድ ያደረኩት ነገር አይደለም። ያው ሃናን ትንሽ ያው በጣም ወዳት በጣም ማከብራት ጓደኛዬ ናት። ግን የተፈጠረው ነገር እሷና በእኔ መሀል ደስ አይልም። ያው ስለወደድኳት ግን በዚህ አይነት ፊሊንግ ባትመጣ ደስ ይለኝ ነበር እና ስለመጣችም ያው ቅር አይለኝም። ምክንያቱም እሷ ጋር ያለው ስሜት እኔ ጋር ያለው ስሜት እሷ ጋር ስለሌለ ያን ነገር አላስገድዳትም። የሚሆነው ነገር ያው ደስ ባይልም መቀበል ካለብኝ ይቀበላለሁ። የፍቅር ስሜት ያው ሁላችሁ የምታውቁት ነው። ፍቅራችሁ ያላችሁ ሰዎች ፍቅራችሁ ያያችሁ ሰው ሁሉ ነገር የምታውቁት ነገር ነው። ፍቅር ምን አይል ከባድ ነገር እንደሆነ አሁን ብዙዎቻችሁ እየፈረዳችሁ ያላችሁት ነገር የሂርካ ኃጢአት ምናምን የምትሉ ሰዎች ባካችሁ ባትሉኝ ደስ ይላል። ምክንያቱም እኔና እሷ በመስማማት ተስማምተን በፍቅር ተለያይተናል። ይሄን ያክል ምንም እኔና እሷን የሚያገናኘን ነገር በመሀላችን የተፈጠረው ክፉም ነገር የለም። ይሄን ብታውቁ ደስ ይለኛል። ማታውቁ ሰዎች ወደ ኋላ ሄዳችሁ ቪዲዮአችንን ብታውቁ ደስ ይለኛል። ምክንያቱም እና እሷ አልተጣላንም። ምንም መሀላችን የተፈጠረ ነገር የለም። በመስማማት ነው ተነጋግረን ያቆምነውና ይሄን ነገር ሁሌ ባትጠሩ ባታስገቡ ደስ ይለኛል። እና ዛሬ ያው የመጣሁት ምክንያት ደግሞ አንድ ነገር አለ ማለት በሃናን ምክንያት ትንሽ ራሴን ስለከበደኝ እዚህ ሁሌ ያየው እዚህ ሆና ለማግኘቴም በጣም ትንሽ ችግር ውስጥ ላይ እየፈጠረ ስላለ ምንቴና ኤልሻራይን ጠርቻቸዋለሁ። ያው ለነ ይርኔ ይቴ ነግሬያቸዋለሁ እንደሚሄድ አሳውቂያቸዋለሁ። እና አሁን ያለውን ነገር ላሳውቃቸው ፈልጋለሁ። ሌላ ቦታ ስለሚሄድ እዚህ ትንሽ ከብዶኛል። እረፍት ወስጄ መምጣት ስለምፈልግ ሌላ ቦታ ሊሄድ ነውና ሀገር ቀይሬ እስኪ ራሴን ቢያንስ ላሻሽል በቃ ያለውን ነገር ወደ ራሴ ልመለስ ብዬ ስላሰብኩኝ ልሄድ ነው። ለዛ ሸራይና ምንቴን ጠርቻቸዋለሁ። ያው ደውዬላቸዋለሁ እዚህ ነኝ ብያቸዋለሁ። ይመጣሉ። እልሹ ደርሳለች። ብቻዋን ነው ዛሬ የመጣችው። ምንቴስ እልሹ እንዴት ነሽ? ዳንሽ ዛሬም በቪዲዮ ነው ማው ቪዲዮ እናንሽ አልመሰለኝም። ሁላ ዝም ብሎ ይጠራኝ እኔ ራሱ ዝም ብዬ ነው ተነስቼ ልሰራ የመጣሁት። ምንቴንም ጠርቼው ነበር። አልተገናኛችሁም ነው መሰለኝ። መጣብለኝ ነበር። ነገሬው ነበር ና ብዬዋለሁና በሰላም ነው። ሰላም ነው። ዛሬ የምነግራችሁ ነገር አለ። በሰላም ነው። ያው መጥፎ ነገር ሊሆን ይችላል፣ ጥሩም ነገር ይሁን ለኔ ለራሴ ጥሩ ነገር ነው። ከዚህ ጥሩ እኮ እንዴት ለኛ ጥሩ አይሆንም እንዴ? አይ ባይሆንም ጥሩም ባይሆን ጥሩ ነው ብዬ ወስጃለሁ። ምክንያቱም ትንሽ ለራሴ ጊዜ ፈልጋለሁ። እጄ መቆየት ሌላ ቦታ እጄ መሄድ ፈልጋለሁ። ትንሽ እረፍት ወስጄ ልወጣ ፈልጋለሁ። ትንሽ ሐዋሳ ምናምን መሄድ ፈልጋለሁ ማለት ቤት እዛ አጎቴ እሱ ጋር እጄ ትንሽ እረፍት ወስጄ ልመጣ ፈልጋለሁ። ምክንያቱም እዚህ ያለውን ነገር ታውቂያለሽ። የሆነ ያለውን ነገር በጣም ይደብራል። የተፈጠረ ያለው ነገር አናን ጋም እኔም ጋር እናንተ ማለም በኔ ምክንያት ብዙ ነገር እየሆናችሁ ናላችሁት፣ እየተጣላችሁ ናላችሁት። የተጣላችሁ ያላችሁት ነገር ደግሞ ምን ምክንያት ነው? ከሰው ጋር የተጣላችሁ የተጋጫችሁ ናላችሁትና ያ ነገር በጣም ውስጤን ይጎዳናል። ምን እንደምልሽ አላውቅም።
ምን ያውን ቤት ራሱ ከነየርኔ ጋር ይቴ ጋር ሰላም አይደለንም። በቃ በዛ የተነሳ እነሱንም ያስጨነቁ በእኔ ምክንያት እነሱም ከሚጨነቁ ትንሽ እጄ ረፍቶ ሲጄ በመጣ ደስ ይለኛል። ለዛ እስኪ ማለት ለንቺም ነግሬ ስራ ምናምን ምን ስራ በቃ ከራስ በላይ ንፋስ ማለት ደብ የቀለድኩ አይደለም የምሬን ነው ማለት ይሄን ያህል እንደዚህ ይሰማል ብዬ አልጠብቅም። ማለት ቢያንስ የምትቋቋም ይመስለኝ ነበር። በዛ ላይ አፋሚሊ አይደለም ምን እንደሆነ ታውቂያለሽ። የምሬን ነው እሱ ሳይሆን እኔ ደፈለኩት አንደኛም ረፍት ፈልጋለሁ ለራሴ በቃ ከሁሉም ነገር ትንሽ ርቄ ከሰው ርቄ አዲስ ቦታ አየር ቀይሬ ራሴ ማየት መፈተን ፈልጋለሁ። ማለት ጥሩ ይመስለኛል እንደዛ መሆን ምክንያቱም ያረጋጋኛል ብዬ አስባለሁ። እና ከዚህ በላይ እሺ እኔ ቦታ ለሆነሽ ብታስቢ እኮ ምን ልበልሽ? ጥያቄዎችን ብቻ መልስ። በቃ ይመስለኛል እንደዛ የሚያረጋጋኝ ይመስለኛል። ምክንያቱም ከዛ ስትመለስ ግን ምንም አይነት ስሜት ምንም አይነት ድብርት በቃ ምንም አይነት መጎዳት ማላይ ከሆነ ብትሄድ ቅር አይለኝም። ባይሆን ደስ ይለኛል። በቃ እኔም ስመጣ እንደዛ ነው አዲስ ሰው ሆኜ መምጣት ፈልጋለሁ። እንደዛ አይነት ቫይብስ ላገኝ አልፈልግም። ዴቭ ጓደኛዬ ነው ወንድሜ ነው በጣም ነው የምወደው። ተመልሰህ ይሄን ስሜት የምትሆን ከሆነ መሄድ ጥቅም የለውም። ሁላ ወደ ጸበል ምናምን ብትሄድ ነው ደስ የሚለኝ። እኔ ትንሽ ሰዓት ቫይብ ከምታረግ ጸበልም ለመሄድ አስቤ ነበር። እንሂድ ብትለኝ አብሬ እሄዳለሁ። ጸበል ምናምን ቢሆን ደስ ይለኛል። ግን እዛም ሄጄ እረጋጋለሁ። ትንሽ ከተማ ስለውጥ ከተረጋጋው ከረሳው ብለህ ካሰብክ ከተማ ስለቀየርክ ምናምን ቤተሰብ ምናምን ስቼ ትንሽ ውስጥህን እንኳን እያሰብኩኝ ነው ስትሞክር እንትን ብያለሁ ማለት በቃ ይሄን አላውቅም ኖሮኝ እና ቃል ለካምፒውተር ናስላለኝ እየሰራ አይደለም። ታውቂያለሽ ያለውን ነገር በጣም ሁሉም ነገር እየከፋኝ ሲሄድ ስራ ቦታ መስራት ያስጠላኛል። ቁጭ ስል ምናምን ይደብረኛል። ሀሳቤ ሁሉ እሷ ሆናለች እና እኔ የሆንኩ ያለውን ነገር እኔ ራሱ አላውቅም ለምን እንደዚህ የሆንኩ እንዳለው ማለት ነው። ግራ ነው የገባኝና ቢያንስ በቃ እናንተ ነገር ምን ነው ምን ተፈጠረ? ምንድነው? እቺ ሴትዮ ካሜራ ነው ጀርመን ጀመረ። እሺ ሰው በቃ ሰላም ነገር ማስተር ማለት አይደለም። ቲና ቪዲዮ እየሰራው ነው ያለው። አይመለከተኝም። እዚህ እንደምትሆን እኔ አንቺ ሲጀመር እየመጣሽ እንድትረብሽኝ አልፈልግም ከዚህ በኋላ። እኔ አንቺ ነገር ደግሞ ከሰው ጋር ከነሱ ጋር የመጣሽው ምን ለመሆን ነው? ያው ባለፈው ያደረከውን ታውቃለህ። መቼም ምን ይላል አንተ ነው ልትበቀኝ ነው የመጣሽው? ልትበቀኝ ነው ታስመችኝ ነው በእነሱ ለዛ ነው የመጣሽው? ያረጋጋሽው በጣም ታሽቃብጫለሽ። በእናትሽ አንቺ አሁን የመጣሽው ለምንድን ነው? ዝም ብለሽ አትሳደቢ። ዝም በል ዝም ብለሽ አፍሽናት ለቃቃሚ ምን ታመጣለህ አንቺ? ቆይ ምን ለመሆን ነው? ረፊ ባለፈው እንከባበር ገብቶሻል። ያኔም ምንም አታመጣም። ያኔም ያስመታሽ አፍሽ ነው። ምንም አታመጣም። ምላስሽ ነው ያስመታሽ ነው አይደል? ገብቶሻል። ሆን ብዬ ፈልጌ የመታሽ ነገር የለም። ገብቶሻል አይደል? እኔ ልመታሽ ፈልጌ ወይ ሌላ ነገር ምን እየሆንሽ ነው? ለምን እንደዚህ እና ምን ልታረጊ ነው? ከነሱ ጋር መጣሽ ታስመችኝ ነው የምትፈልጊው? እንዳንተ አይነት ነው እንዴ? ደግሞ እህቴን አፈቀርኳት ምን አልኩኝ ምናምን ለዛ አይመለከትሽም። ሲጀመር ሄደሽ እሷን እዛ ማውራት ይችላልሽ። እኔ ጋር መጣሽ ስለሷ አሁን አንተ ማለት ነው ከዚህ በኋላ እኔንም ላደረከኝ ነገር ዋጋ አስከፍላለሁ። ሴትዮ ምንድነው? ቆይ ሲርቀሽ ደግሞ እንዳደርስ ምንድነው ነገር ሲጀመር ልንገርሽ ዋጋን ነው ማሰብ። ቆይ ተረጋጋ። ምንድነው እዚህ ጋር እኔ ሌላ ጸብ መፈልግ ሰው አለ እዚህ ጋር አይደለም። ይተን ደብድበ እዚህ ጋር ብራዝ ምናምን አይሰራም። አንዴ ትመታኝ ነው ታዲያ አንተ እናንተ እኔ ልትመቱኝ ነው የምትፈልጉኝ? ይተን እንደዚህ ፊቷን እንደዚህ አድርገህ ደብድባት ደግሞ እኔ እሷን እንደዚህ አልደበደብኳትም። ገብቶሃል? አንተ ነው እንደዚህ የምትመታው። ካሜራውን አጥፋው። እኔ የመታኋት በራሷ አፍ ምክንያት ነው። ገብቶሃል? እኔ ቢያንስ ያን ቪዲዮ ገብተህ ማየት ትችላለህ። ሲጀምር ጣትን እንደዚህ ምናምን ያልክ አታውራሽ። እሷን መጀመሪያ እሷን አሳርፏት። ስታንች ክብር ይኖርሽ። በቃ ዞር በይ። አንቺ ባለሽ ምን እንዳታመጪ ነው? ምንድነው እነሱ ስላምጣሽ ምን እንዳይፈጠር ነው? በስነ ስርዓት አትወጥቻለህ። ልቀቂያት በእናትሽ። አንቺ ምንድን ነው የምትፈልጊው? ዴቭታቸው አንተ ምን ሆነህ ነው? በቃ ወንድም ዞር በል። ምን ልትሆን ነው የመጣኸው? ምን ልትሆን ነው የመጣኸው? አንቺ አትገፍትሪያት። ያማታል እንደዚህ ሴት ኮሽ ለሴት ለሴት ከበሪሽ ቆይ ምን ጫጭ የሚያረጋት ቆይ በእናትሽ ምን አገባሽ? ምን ለፈልፍስ ታያቸው ነይ ቲና ልቀቂኝ። አትንኪኝ። አንቺ ዞር በይ። ምን እየሆናችሁ ነው እንዴ? ስማ እረፊ። ልቀቂኝ። ያማችኋል። ዞር በይ። ባለፈውም ቢሆን ማለት ነው አውቄ ነው ልቀቂኝ። ወይኔ አትመጣሽ ልጅ አውቄ ነው ያልኩት። ባለፈውም ቢሆን
አባት እኔ እዚህ ጋር ማለት ነው አውቄ ነው ዝም ያልኩ። አሁን ቆመ ለምን አታወራ? ምንድነው ፈርተህ? ያወራሁሽ ነው። ፈሪ መሆንን እዚህ ጋር እኔ ፈሪ መሆንን ፈሪውኝ አላውቅም። እኔ ማንንም አልፈራም። እሺ ማንንም አልፈራም። ምንድነው አባት ባልክ ልቀቀው። ምንድነው? በእግዚአብሔር አንቺ ምን ይወሽ ነው? በእግዚአብሔር ውጪ ምንድነው የምወጣው? ሰው ነኝ። በእግዚአብሔር አንቺ አትለፊ። በእግዚአብሔር ተው። ወይ አንቺ በማርያም ተው፣ በማርያም በእግዚአብሔር ለራሱ አንተ ምን ነው? በእግዚአብሔር ወይኔ ወንድሜ ነው። በእግዚአብሔር ዞር በል በእግዚአብሔር ልቀቀው። በእግዚአብሔር አንተ ልቀቀው። በማርያም በእግዚአብሔር ልቀቁት። አንቺ ስንስካት ነሽ። በእግዚአብሔር አጠገቧ እንዳደርስ እሺ። ከዚህ በኋላ ሰምተሃል አይደል? ወይኔ እመቤቴ በእግዚአብሔር በማርያም ወይ ከዚህ በኋላ አንቺ ግን ምን አይነት ክፉ ነሽ? በጣም ክፉ። ሂጂ በቃ ከዚህ በኋላ ዞር በል። ስልኩን አንቺ ይኸውልሽ፣ ከዚህ በኋላ ይሄን ስልክ እሱ መተውነን እኔን መተው ይቅርታ ጠይቆ ነው ስልኩን ወስዶ ከዚህ በኋላ ያንሳል። በጣም ነው ገና ዋጋን አስከፍለዋለሁ። ገና እኮ ላሻለሁ። ሴት እንዲያምር ነው የማደርገው። ሴት እንዲያምር ነው የማደርገው። ከዚህ በኋላ አሳያለሁ። ችግር የለም። ይሄን ስልኩን ይቅርታ ጠይቆ ነው ወስዶ ከኛ Why not?